ማቴዎስ 24:40 እና ማቴዎስ 25 ምን ይላል? ይህ ጥቅስ ስለማይነጠቁ ሰዎች ነው ወይ የሚናገረው የሚል ነገር ነው። እሱን ለማየት ጥቅሱን ማየት ያስፈልጋል። የመጀመሪያውን ጥቅስ እስቲ እንመልከት። የመጀመሪያው ጥቅስ የሚናገረው እንደዚህ ይላል፣ በዚያ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች ይላል። ስለዚህ ይሄ የሚናገረው ስለማን ነው? የሚናገረው ስለ ንጥቀት ወይስ ስለ ዳግም ምጽአት ነው? የሚወሰደው የሚያምነው ነው ወይስ የማያምነው ነው? የሚወሰደው ለሽልማት ነው ወይስ ለፍርድ ነው? እዚህ ላይ ይሄ መወሰድ የሚለውን ቃል የግሪክኛውን ቃል አስገብቼላችኋለሁ። ፓራላምባኖ የሚል ቃል አለ። ኃይል ያለው ቃል ነው። ፓራላምባኖ ጉልበትን ኢምፕላይ ያደርጋል በውስጡ። ማቴዎስ 27 ላይ ኢየሱስ በሮም ወታደሮች ሲወሰድ ይሄንን ፓራላምባኖ ወታደሮቹን ወሰዱት ሲል ፓራላምባኖ የሚል ቃል ይጠቀማል። ሰይጣን ኢየሱስን ከፍ ወደ ተራራ ላይ አውጥቶ ወስዶ ወድቀ ብትሰግድልኝ ሲለው ይሄንን ነው የሚናገረው። ፓራላምባኖ የሚል ቃል ትመለከታላችሁ። አጋንንት ከሱ የከፉትን 7 ጋኔኖች ይዞ ይመጣል ወደዚህ። አጋንንት የወጡለት ሰው ውስጡ በእግዚአብሔር ቃል ካልተሞላ አጋንንት ተመልሶ ይገባበታል የሚለውን ቃል የሚያሳየን ፓራላምባኖ ከሱ ጋር እነዛን ኃይለኞችን ይዞ ይሄዳል ሲል ፓራላምባኖ ያደርጋቸዋል። ጎትቶ ይዟቸው ይመጣል ማለት ነው። ሳብ አድርጎ ማለት ኃይልና መገፋተርም በውስጡ አለበት ወይም ጉልበት አለበት። ስለዚህ ማቴዎስ 27 ላይ ኢየሱስ በወታደሮቹ ሲወሰድ ፓራላምባኖ ነው ያደረገው፣ ወይም ጎትተው ነው የወሰዱት። ሰይጣን ኢየሱስን ከፍ ወደ ተራራ ላይ ይሄ ለስፒሪቹዋል ወፌር በጣም የሚገርም መገለጥ ነው። ኢየሱስን ወደ ከፍ ወደ ተራራ ላይ ወሰደው ነው የሚለው። ሰይጣን ወስዶ ነው የሚለው። ፓራላምባኖ ነው ያደረገው። በጾም ጸሎት ላይ ሆኖ ኢየሱስን ወሰደው እና ፈተና እንደነበረ ስፒሪቹዋል ዎርፌር እንደነበረ ትመለከታላችሁ። አጋንንት ከሱ የከፉትን 7 ጋኔኖች ደግሞ ወደ ተጠረገው ቤት ይዞ እንዴት እንደሚገባ የሚያሳየው ፓራላምባኖ ጉልበት ያለበት ነው። እዚህ ላይም ሁለት ሰዎች በእርሻ ይሆናሉ፣ አንደኛው ይወሰዳል ሲል ፓራላምባኖ ቡም ይወሰዳል። ወዴት ነው የሚወሰደው? አንዱ ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች። ፓራላምባኖ አሁን አንዲቱ ትቀራለች። ምን ማለት እንደሆነ ይህንን ትንሽ ዘግዘግ አድርጌ ልናገር። ይሄ ፓራላምባኖ የሚለው ቃል የሚያሳያችው መወሰድ፣ በጉልበት መወሰድ። ወዴት ነው በጉልበት የሚወሰደው? ጌታ ኢየሱስ እኮ የነገረን አንዳንድ ክፍሎች አሉ። በተለይ በማቴዎስ 24 አካባቢ ላይ ስለ አሞሮች ባሉበት በድን በዛ ይሆናል የሚል ቃል ይተናገረዋል። ስለ እሱ መጣበታለሁ። ነገር ግን እየተናገረ ያለው ወደ ንጥቀት እየሄዱ አይደለም። አንዱ በእርሻ ይቀራል፣ አንዱ ይወሰዳል ሲል ምን ማለት ነው? አንደኛው ይሄ ከንጥቀት ይልቅ ይሄ ስፍራ እየተናገረ ያለው ስለ ፍርዱ ነው። ከንጥቀት በኋላ ስለሚመጣው ፍርድ ነው። በፍርዱ ላይ የሚወሰዱ አሉ። ወዴት? ፓራላምባኖ የሚደረጉ ወደ ጥርስና ማፋጨት የሚወሰዱ አሉ። አንዲቱ ትወሰዳለች የሚለው በወፍጮ ምሳሌ አድርጎ የሚናገረው ፓራላምባኖ የምትደረገው ወዴት ነው? ወደ ፍርድ ትወሰዳለች። አንደኛዋ ትቀራለች፣ ከፍርድ ትድናለች ማለት ነው። ስለዚህ እዚህ ላይ እየተናገረ ያለው ስለ ንጥቀት ሳይሆን ስለ ዳግም ምጽአት ነው። ስለ መወሰድ የሚናገር ይመስላል፣ ስለ ንጥቀት ይመስላል። ግን ሆል ኮንቴክስቱን ጠቅላላውን ዙሪያ ገባውን ስትመለከቱ እየተናገረ ያለው ስለ ዳግም ምጽአት ነው። በሌላ ቦታ ላይ ደግሞ በኖህ ዘመን ሁለት አይነት ሰዎች ነበሩ። ያላመኑ ሰዎች ነበሩ። እነዚህ በመለኮታዊ ፍርድ ተጠራርገው የጠፉ ናቸው፣ ፓራላምባኖ የተደረጉ ናቸው። ሌላው ክፍል ላይ ደግሞ ኖህና ቤተሰቡ ከእሱ ጋር የነበሩ ከብቶች፣ እነዚህ እንስሶቹ በሙሉ ከፍርድ እንደተረፉ ይመለከታል። ሁለት አይነት መወሰድ ትመለከታላችሁ። አንደኛው መርከቢቱ ስትወሰድ ታያላችሁ። ሁለተኛው ደግሞ አመፀኛው ሕዝብ ሲወሰድ ትመለከታላችሁ። አመፀኛው ሲወሰድ ትመለከታላችሁ። እሺ፣ በሰው ልጅ መምጣትም ልክ እንደዚህ ይሆናል ይላል። በጌታ መምጣት ጊዜ ነው። የማያምኑት ለፍርድ ይወሰዳሉ፣ በቁጣ ቀን ይወሰዳሉ። ሌሎች ደግሞ የመጪውን ዘመን በረከት ለመቀበል የመጪውን ዘመን ደስታ ለመካፈል ወደ መንግስቱ እንደሚገቡ ያመለክተናል። ስለዚህ በኖህ ዘመንም ላይ እነዚህን አይነት ቃሎች ትመለከታላቸው። ሌላው ታስታውሱ እንደሆነ 5 ሰነፎች
5ቱ ልባሞች የሆኑ ሴቶች የነበሩበትን ታሪክ ታስታውሳላችሁ። በዛ ታሪክ ላይ እንደምትመለከቱት ሙሽራው መጣ ተብለው ሲጠሩ ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርግ ገቡ። እነዛ ያልተዘጋጁት ግን ምንድን ነው የሆኑት? ደጁ በላቸው ላይ እንደተዘጋ ጌታ ሆይ ክፈትልን ቢሉት እንኳን እርሱ መልሶ ምን አላቸው ነው የሚለው? እውነት እውነት እላችኋለሁ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ምን በሉ ንቁ እንዳላቸው ትመለከታላችሁ። ስለዚህ ማቴዎስ 24ን ጠቅለል አድርገውና ቁጥር 40 ላይ የተጠየቀው ጥያቄ ለፍርድ የሚቀርቡትን እንደ ምሳሌ የምናይበት ሌላው አንዱ ምክንያት በሉቃስ 17 ላይ ያለው ተመሳሳይ ታሪክን ሄዳችሁ መመልከት ትችላላችሁ። ስለዚህ በዚህ ላይ የሰው ልጅ መምጣት እንደ ኖህ ዘመን፣ የሰው ልጅ መምጣት እንደ ሎጥ ዘመን ድንገት እንደሚሆን ልክ እንደዛ ተዘጋጅቶ ስለመኖር ነው የሚናገረው። ስለዚህ በሁለቱም ምሳሌዎች የምትመለከቱት ለፍርድ የተወሰደው ክፉ ነው። ለፍርድ የተወሰደው ፓራላምባ ነው የተደረገው ክፉ ነው። በሉቃስ 17 ላይ የጥፋት ውሃ ሁሉ በመጣ ጊዜ ሁሉን አጠፋ ብሎ ይነግረናል። ሁሉን አጠፋ ብሎ ይነግረናል እና ይህን ሁሉን ያጠፋ የጥፋት ውሃ መጣ ሁሉንም አጠፋ ብሎ የሚናገረው ደግሞ ፓራላምባኖ ወሰዳቸው እንደማለት ነው። ሉቃስ 17ም ላይ የምትመለከቱት ከ28-29 ላይ እና በሎጥ ዘመን እንደሆነ ሁሉንም እንዳጠፋ ማለት ነው። አጽንቶ በቃሉን እምቢ ስላሉ ደጋግሞ በነገራቸው ነገር ላይ ስላልታዘዙት ማለት ነው። ስለዚህ ይሄ የሚያሳየው የአማኞችንና የማያምኑትን መለያየትን እንዳለ ይሄ ፍርድ እንዳለ ለማሳየት ነው። ስለዚህ ይሄ የሚናገረው ስለ ንጥቀት አይደለም። ይሄ የሚናገረው ስለ ዳግም ምጽአት ፍርድ ነው የሚናገረው ብለን በዚሁ እንላለን። ምናልባት ጥያቄዎች አለ። አንደኛው ጥያቄ ምንድነው? በደቀ መዛሙርት ጠየቁት ጌታን የሚወሰዱት ወዴት ነው ብለው ሲጠይቁት ትመለከታላችሁ። ያንን ጥያቄ ጠይቃል። የት ነው የሚወሰዱት? የተወሰዱት ጌታ ኢየሱስ ምን አላቸው? ስጋ ወዳለበት ወደዚያ አሞራዎች ይሰበሰባሉ። ይሄ ሁል ጊዜ የፍርድ ቃል ነው። አሞሮች በዚህ አውድ ውስጥ ስትመለከቱት የሚያንዣብቡ የሞተ አስከሬን የሚቃኙ ከላይ ሆነው የሚያንዣብቡ አዕዋፋቶች ናቸው። ስለዚህ በድን የት እንዳለ በቀላሉ በአሞራዎች ይታወቃል ማለት ነው። ይህ አይነቱ ቋንቋ እንግዲህ የሚያሳየው ፍርድ ወደ ፍርድ መወሰዳቸውን እንደሚያሳይ ከኮንቴክስቱ ትመለከታላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ጸጋ ይብዛላችሁ። ተመልሼ የምመጣበት ቻንስ ይኖራል ብዬ አስባለሁ። ተባረኩ።